አይ በቃ ማንቼ ሰኞ ዕለት 2-0 ልታሸንፍ ነው ማለት። ምክንያቱም ሊቨርፑል ከአቻረም ወደ ሽንፈት ወደ ማሸነፍ መጣ። አቻ መጀመሪያ መሸነፍ ነበረ፣ ከዛ ወደ አቻ አሻሻሉት፣ አሁን ደግሞ ወደ ማሸነፍ። ኢኪቲኬ የምትባየው ሰውዬ ማለት አንቺ የሚገርም አጥቂ ነሽ፣ ማቀበል ግን አትሽም። በቃ ማቀበል አትሽም። አሁን ፍሎሪያን ቨርትስን ብቀልድበት ደስ ይለኛል ሲሪየስሊ ማለት ግን በቃ የሚለፋውን አለፋፍ ምናምን ሳየው ለሌሎቹ ለማቅረብ እየሞከረ እነሱ ግን ለሱ አይሰጡትማ። ምድረ ቡዳው ለ15 ገባ ሙድ ምትይዙበት የሚመሩሽ ምናምን ነገር ምንም አይሰራ የሚለውን ቀጥሉበት። እያሳዘነን ማለት መሐመድ ሳላ ኤውስታት በ302 ጌም 277 ጎል ኮንትሪቢዩሽን ለአንድ እንግሊዝ ፕሪሚየር ሊግ ክለብ ይሄንን ያደረገ ምንም ተጫዋች የለም በእንግሊዝ ፕሪሚየር ሊግ ታሪክ ማለት። ስለዚህ ዛሬ የመጨረሻ ቀኑ ባይሆን ደስ ይለናል። ከሆነም ግን ለክለቡም ለሊጉም ታሪክ ሰርቶ ነው እየወጣ ያለው። መሐመድ ሳላ እናደንቅሻለን፣ አንቺ ወሳኝ ሰው ማለት። ሊቨርፑሎች we are back ምናምን ብላችሁ የምትሰሩትን ቪዲዮ ጠብቃለሁ እንኳን ደስ አላችሁ። አሁን የሚቀጥለው ጨዋታ ላይ የሻሽን ውጤት አይተን ወይ ትሸነፊያለሽ ወይ አቻ ትወጫለሽ ወይ ታሸንፊያለሽ። እሱን አብረ ከሶስቱ ውጭ አይሆን በእርግጠኝነት ከሶስቱ ውጭ ስለማይሆን የዛኔ እናወራለን። ለዛሬ ትፍታበይ ደሞ ጀመረን ነው በቃ ማሸነፍ። አሁን እንዲ እስኪያስመልሰን ሊመጣ ነው መሰለኝ። እኔ አሁን የምፈልገው በስሱ እያሸነፍን በቃ ነጥባችንን እያሻሻልን እንድንሄድ ነው ብለን እንዲ እኛ ደግሞ አለበት ሲነሳብን ደግሞ ችግር አለ። በቃ እንዲ አንድ ላይ ነው። ኢኪቲኬ እንዴ ነው የሚችለው? ኢኪቲኬ በጣም ምርጥ ስራ በቃ ሳላ አበላሸ። እንኳን ወደ ባስ ውስጥ ለቀቃችሁት የሚያስበላይ ነበር። ፐርፎርማንስ ነው ምንድነው? ብዙ ኳስ እያበላሸ ነበረ። አሪፍ ነን፣ ጉዳቶች ነበሩ ግን ዊርዝ አሪፍ ነው። ኢኪቲኬ አሪፍ ነው። ስቦዝ ላይ አሪፍ ነበረ። በቃ ጥሩ ነጥብ፣ ጥሩ ዊን ኢዝ አ ዊን። አሁን ሳምንቱ ላይ በቃ መቋጠር ነው። ይሄ ነው ሊቨርፑል። ኮንግራ ፋሚሊ አደረግነው ከአስቶን ቪላው ጌም በኋላ ዛሬ ያየሁት ምርጥ ጌም፣ ጣፋጭ 3 ነጥብ ሊቨርፑልን አደረግነው። ሊያውም በክሊንሺት አስጠብቀን ወጣን። አረ እንለያለን ከኢንተር ሚላን በኋላ ዛሬ ራሱ ዋው ሂውጎ ኤኪቲኬ በስመ አብ ምን ብዬ ልጀምር በእናታችሁ። ስለዚህ አውሬ አጥቂ ባለፈው ሁለት ዛሬ ሁለት ደገመው ባይዞይ ዛሬ ማለት ነው። ከምሬን ነው የምላችሁ ሊቨርፑል ኤኪቲኬ ትለያለህ። ፊኒሺንግ የመጀመሪያው 1 ደቂቃ ባልሞላ በዛ 46 ሰከንድ ምናምን ያስቆጠርከው ጎል ፊኒሺንግ ጎሜዝዬ በእናታችሁ ተጎዳ እንጂ ወይኔ እንደዛ አሲስት አድርጎለት ተጎዳ እንጂ ምርጥ ብቃቱን እያሳየን ነበር እሱ ራሱ። በስማም ግን ኤኪቲኬ ትለያለህ በስማም። ሞሳላም እንግዲህ ዘኢጂፕሽያን ኪንግም ጎሜዝ እንግዲህ ተጎድቶ ተቀይሮ ገብቶ አሲስት ማድረግ እንግዲህ ችሏል። አረ መሐመድ ሳላ ባይዞ ዛሬ እሱ ራሱ ጎል ማስቆጠር የሚችልባቸውን እድሎች ትንሽ አባከነ እንጂ ለሱ ራሱ ዛሬ በጣም ብቻ ግን እኔ ሊቨርፑልን ዛሬ ከርቲስ ጆንስ እንዴት ነው የምትችለው? ያ ገንዘብ ላንተ ነው 15 ሚሊዮን ፓውንድ የሚከፈለው። ወይኔ ከርቲስ ጆንስ ለዚህ ተጫዋች የፈጠነ 100 ሚሊዮን ፓውንድ። ለማንኛውም ግን ፋሚሊ እንደ ቲም ዛሬ ስንከላከል ስናጠቃ ቅርጽ ያለው አጫወት ዛሬ ተመለከትኩብን በሊቨርፑል። እውነት ውሸት አይሆንብኝም። ለማንኛውም እጅግ በጣም ነው ደስ ያለኝ። ድምጼ ሁሉ ተዘጋ። እጅግ በጣም ነው ደስ ያለኝ ሊቨርፑል። ኮንግራ ይሄኛው ሊቨርፑልን ነበር ስንፈልግ የነበረው። እመለሳለሁ ፋሚሊ። እጅግ በጣም ነው ደስ ያለኝ። ኮንግራ ሊቨርፑል በድጋሚ ድል ማድረግ ችሏል። በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ብራይተን አንፊልድ ላይ ያስተናገደው የአርነ ስሎቱ ቡድን ሊቨርፑል በድጋሚ 2-0 ድል በማድረግ እንግዲህ ከአጣብቂኝ ውስጥ ራሱን እያላቀቀ እንደሆነ እየተመለከትን እንገኛለን። በጨዋታ ላይ ክሊንሺት ማስጠበቅ ችሎ ነበር። ሁለቱንም ጎሎችም እንግዲህ ኢኪቲኬ ነበር ያስቆጠራቸው። ኢኪቲኬ ዘንድሮ በሁሉም ውድድሮች የሊቨርፑል ከፍተኛ ግብ አስቆጣሪ ሆኗል በ10 ጎሎች። በጨዋታው ላይም ጥሩ ፐርፎርማንስ ነበረው። ሁለቱ ጎሎቹም ቆንጆ የሚባሉ ነበሩ። ገና በአንደኛው ደቂቃ ነበር የመጀመሪያውን ጎል ማስቆጠር የቻለው። ከዛ በኋላ ከመሐመድ ሳላ የመጣለት ኳስ በግንባሩ በማስቆጠር ሁለቱንም ጎሎች በስሙ ማስመዝገብ ችሏል። መሐመድ ሳላም በዚህ ጨዋታ ላይ በጃኦ ጎሜዝ መጎዳት ምክንያት ተቀይሮ ገብቶ እንግዲህ አሲስት ማድረግ ችሎ በፕሪሚየር ሊጉ የምንጊዜም ብዙ የጎል አስተዋጽኦ ማድረግ ከቻሉ ተጫዋቾች 3ኛው መሆን ችሏል ማለት ነው። በዚህ ጨዋታ ላይ ሊቨርፑሎች በብራይተን ከበድ ያለ ፈተና ቢገጥማቸው ነገር ግን ያንን በመወጣት ጣፋጭ የሚባሉ 3 ነጥብ ማግኘት ችሏል። መሐመድ ሳላ ከጨዋታው መጠናቀቅ በኋላ የሊቨርፑል ደጋፊዎችን ሲሰናበት ታይቶ ነበረ። ለአፍሪካ ዋንጫ ሀገሩ ግብፅን ለመወከል ሲል ከሊቨርፑል ካምፕ እንግዲህ እንደሚለቅ ይታወቃል። በቅርቡ ያንን በማስመልከት ነበር ሲሰናበት የታየው። ለማንኛውም ሊቨርፑል አሁን ላይ በፕሪሚየር ሊጉ ለጊዜው በ26 ነጥቦች 6ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ሼቦ ማሸነፍ ጣዕሙ እንዴት ነው? ደስ ይላል አይደል?
እንዴ ሁሌ ከመሸነፍ ወጥቶ ማሸነፍ ደስ ይላል። እስኪ ኑ ወረ ላይ ከፍ ከፍ በሉ እኛ ጋር እስቲ ወረ ላይ እንምጣ፣ አንድ ላይ እንምጣ። እስኪ ቦታችን ጋር እንመለስ። ምን እንሰራለን? ሲጀመር ራሱ ቋጥረውብን እኮ ነው እዛ። ለማንኛውም የሊቬ ደጋፊዎች በሙሉ እንኳን ደስ አላችሁ። ሳላም ወደ ቲሙ ስለተመለሰ ደስ ብሎኛል። ሳላ የሊቨርፑል ብቻ ሳይሆን የፕሪሚየር ሊጉም ሌጀንድ ነውና ሲመለስ ሳየው በጣም ደስ ይለኛል። የምን የተቃራኒ ክለብ ደጋፊ ሆኖ እንኳን ማለት ነው። ኤኪቲኬ ሁጎ ኤኪቲኬ ምን አይነት ተጫዋች እግዚአብሔርን በዚህ ዓመት ያልተጠበቀ ግን በጣም ሰርፕራይዝ ያደረገ ተጫዋች ቢኖር ሁጎ ኤኪቲኬ ነው ማለት ነው። ብዙ አጥቂዎች ተገዝተዋል። ብዙ አጥቂዎች ነበር ኤክስፔክት የተደረጉት ዮኬሬሽ ምናምን አሉ፣ ግን ሻይን እያደረገ ያለው ሁጎ ኤኪቲኬ ነው። ሊቨርፑል ጸዴ ናይስ ፐርፎርማንስ ነው ሰጥተናቸዋል። ይሄን የሜ ኑ ከፍ በሉ እናስጨንቃቸዋለን ማለት ነው። ሊቬ ኢዝ ባክ ይልሃል። ብራይተንን 2-0 ወዬ ብሎታል። በሁጎ ኢኪቲኬ 2 ጎሎች ብራይተንን በአንፊልድ ወዬ ብሎታል ማለት ነው። እና የሊቨርፑል ደጋፊዎች ይመቻችሁ። ግን ማለት ነው ከቶተናም ጋር ልትገጥሙ ስትሉ ነው የምታሸንፉት፣ ማሸነፍ የምትጀምሩት። እንደዛ ነጥብ እየጣልሽ አሁን ቀጣይ ሳምንት ከኔ ጋር ስላለሽ ማሸነፍ ትጀምሪያለሽ። ቻምፒዮንስ ሊግ ማሸነፈሻል፣ ዛሬም ማሸነፍሽ። ማንን ለማስፈራራት? ቶተናምን ለማስፈራራት ነው። ዛሬ ብራይተን 2-0 ማሸነፍ። በክሊንሽት ኮናቴ በስርዓት መከላከል ጀመርክ አንተ። ኧረ ቢስሚላ ብራይተንን 2-0 ይሄንን ወሬ እንተወውና ማለት ነው አንድ ሰው ነው በቃ ያስ ይሄ የሰው ልጅ ቆሞ መሄድ በረሮ ማለት ኤኪቲኬ ምን አይነት ፍጥነት ነው ያለው? እኔ ኢዛክ ሲመጣ እኮ ይሄ ልጅ ወላሂ አሳዝኖኝ አስታውሳለሁ። በጣም ብዙዎቻችን ይሄን የመሰለ ልጅ ለምን አመጣ በቃ ኢዛክ ያሰረሰዋል ብለን። አሁን ኢዛክ የኤኪቲኬ ቤንቹ ነው ብራዘር። የዋጋ ስተት አለ። ሪከርድ የሰበረው ሁጎ ኤኪቲኬ ነው። ሁጎ ኤኪቲኬ የፈረመበት የተባለው ገንዘብ ደግሞ ኢዛክ የመጣበት ነው። በሊድስ ጨዋታ 2 ጎል መብረቅ የሆነ ሮኬት የሆነ ተጫዋች ታውቃላችሁ። ቢስሚላ ናራ አርነ ስሎት ይወላችሁ ኢንተርን ከሜዳ ውጭ አሸነፈ። የምን አባህ ነው መለቀው ጄራርድ ምናምን ድርሻ አጠገቤ እንዳትል ብሎሃል ብራዘር። አርማውን በስስት ነው እያዩ ያሉ አይታል። በቃ የሆነ አርማውን በስስት ልክ ልጅ እናት ልጇን ብታይበትን አስተያየት ነው ያዩና የምንም ስሎት ይባራል የሚባል ነገር የለም። ሞሳላ አፍህን ዝጋ። አሲስት አድርጓል ተቀይሮ ገብቶ። ሞሳላ ማለት ሊቨርፑል ነው መንፈሱን የመለሰው ሞሳላ። የሚገርም እንትን ወላሂ አንድ ጎል ቦዛ አታረግም። ምን አይነት ቅዳሜ ነው ዛሬ? ምን አይነት ቅዳሜ ነው? ሁጎ ኢኪቲኬ ጀማው ሁጎ ኢኪቲኬ ሳላ የሚገርም አሲስት። ሊቨርፑል ኢዝ ባክ ጀማው ተመልሰናል። ቻምፒየንስ ሊግም አርገናል ኢንተርን። ዛሬም የሚገርም ድል በአንፊልድ። ሳላ ግሬት ሳላ ኢጂፕሽያን ኪንግ ተመልሷል። ሁጎ ኢኪቲኬ 2 ጎል የሚገርም ቴክኒካል ተጫዋች ጀማው። ሊቨርፑል ኢዝ ባክ። ይመቻችሁ። አረ ወገን የኢሳክ ነገር እንዴት ነው? የኢሳክ ነገር እንዴት ነው? ዝም አትበሉ እንጂ የሆነ ነገር አድርጉ እንዴ። ሊቨርፑል አሸንፏል። ማሸነፊያውን 2ቱንም ጎል ያገባው እኮ ኢኪቲኬ ነው። ይሄ ልጅ ያስቀምጠው ነው መሰለኝ። ይሄ እኔ ደስ እያለኝ አይደለም ፐርፎርም እያደረገ ያለበት መንገድ ያልተመቸኝ። አይሳክ በእናታችሁ እንዴ አባታችን ነበር እኮ ነው ካስትል እያለ ምን ነካው? የኛ እርግማን ይሆን እንዴ ሽምትርትር አድርጎ ያስቀመጠው ጀማው። እኔ የለውበትም። ለማንኛውም ዛሬ አስደሳቹ ነገር ሞሳላ ጀማው ወደ ሜዳ ተመልሶ አየነው። በጣም ደስ ብሎኛል። ያ ብቻ አይደለም። ዛሬ ጎሜዝ አሲስት አድርጎ ወጣ። ሞሳላ ቀይሮት ገባ። ሞሳላም አሲስት አደረገ። በቃ ኢጂፕሽያን ኪንግ ሁሌም ቢሆን አሲስትና ወይ ጎል አለ መስተ ነው። ግን መጨረሻ ደቂቃ ላይ አግኝቶ አንድ ያበላሸው ኳስ ጀማው እንዴ ሳላ ልጁን አጋድሞት ሄዶ ጎል አስቆጠረ በዛ ደቂቃ ላይ ጀማው። በዛ በቃ ፍራሽ ዳኛው ኮፊሽ ጋር ይነፋፍ ውስጥ ነውና እየገፋ አንድ ተጫዋች ብቻ ነው ያለው። እኔ ሌላ ጊዜ ሳላ ቢሆን እኮ አንጥፎታል። ምን እንደነካው አላውቅም ጀማው። ለማንኛውም ሊቨርፑል ይሄንን ጨዋታ በማሸነፍ እንግዲህ ከትርፌ ጎን እንኳን ደስ አለ መተተካት ትርፌና ማለት ነው። ሊቨርፑል በቃ አባ እማ እየተባባሉ ነው አሉ ባልታ ነው የምነግራችሁ። እኔ የለሁበትም። ለማንኛውም ይመቻችሁ። ሌትስ ጎ ሊቨርፑል በሜዳችን 2-0 ክሊንሺት። የሚገርም ውጤት ነው። እንደ ቡድን አሪፍ ተጫውተናል። ተጫዋቾቹም ኢንዲቪጁዋሊ አሪፍ ተንቀሳቅሰዋል። መሐመድ ሳላ እንግዲህ ተቀይሮ ገብቶ ነበረ። ጆን ጎሜዝ ስለተጎዳ 20 ምናምነኛ ደቂቃ ላይ ገብቶም አሪፍ እንቅስቃሴ አይተዋል። አንድ አሲስት አድርጓል። ኤኬቲኬ ያገባትን 1 ጎል አሲስት አድርጓል። ኤኬቲኬ እዚህ ጨዋታ ላይ ሁለት ጎሎችን በሁለት ጨዋታ ላይ 2 ጎሎችን አስቆጥሯል። ፍሎሪያን ቪርትስም የሚገርም ነበር እዚህ ጨዋታ ላይ። ማን ያዘው ፍሎሪያን ቪርትስን? ቀኝ ስትለው ግራ ስትለው ቀኝ ስትለው ፊት ለፊት ፍሎሪያን ቪርትስ ምርጥ ነበር ዛሬ። አጠቃላይ ሙሉ ተጫዋቾቹ አሪፍ ነበሩ።
ከበረኛው እስከ አጥቂው ድረስ መሐመድ ሳላ እንግዲህ የተለያዩ ቻንሶቹን ስቷል እንደ ድል ሆኖ እንጂ 2-3 ጎል አግብቶ መውጣት የሚጠበቅበት ጨዋታ ነበረ። አሌክሳንደር ኢሳክ ባለቀ ደቂቃ እንግዲህ ተቀይሮ ገብቷል። እንደ ቡድን ግን አሪፍ ነበርን ዛሬ። እንግዲህ የመሐመድ ሳላ የመጨረሻ ጌም ይሁን አይሁን እስቲል አላወቅንም። መሐመድ ሳላ ሲሰናበት እንግዲህ አላየነውም። እስቲል እየዞርኩ ቲቪ እያየሁ ነው ያለሁት፣ ግን ምንም ነገር የለም። መሐመድ ሳላ ሲሰናበት አላየነውም። መሐመድ ሳላ ወደ አፍሪካን ካፕ ኦፍ ኔሽን ይሄዳል። ሲመለስ ይመለስ አይመለስ አናቅም። እንግዲህ የትራንስፈር የተጫዋቾች ማርኬት እንግዲህ ይከፈታል፣ የዛኔ እናያለን። ለዛሬ ግን መሐመድ ሳላ ደስተኛ ይመስላል። በሊቨርፑል ቤት አሪፍ እንቅስቃሴ አድርጎ ነበረ። 1 ጎል አሲስት አድርጓል። ኤኬቲኬ 2 ጎል አስቆጥሯል። ፍሎሪያን ቪርትስ 10 ቁጥሩ ላይ ምርጥ ነበረ። ጆ ጎሜዝ ተጎድቷል። እንደ ቡድን ግን አሪፍ ነበረ። ዛሬ እየተመለሰን ይመስላል። ሌትስ ጎ የሳይ ስለሚቻል ሁጎ ኢኬቲኬ አንተ ዩኒክ የሆንክ ሰው ትለይብኛለህ። እኔ ጋይስ ከዚህ ቀደም በተደጋጋሚ ብያችኋለሁ። ሁጎ ኢኬቲኬ ካለ 99% አይደለም 100% የምተማመንበት ተጫዋች ነው። በቃ ፉል ኮንፊደንስ አለኝ በቃ በክለቤ እሱ ካለ ማለት ነው። የዛሬው ጨዋታችን ማለት ነው በቃ ፉሊ በጣም ደስ የሚል ጨዋታ ነው የተጫወት ነው። ኮናቴ ራሱ ዋው በቃ እኔ ሁላችሁ ስፔሻሊ ጋይስ ከሰከንድ ሃፍ በኋላ መሐመድ ሳላ ንጉሱ ተቀይሮ ገብቶ አሲስት ማድረግ ችሎ ነበረ። ነገር ግን ጎል ለማስቆጠር እንግዲህ ከኬዛ የተቀበላት ኳስ ማለት ነው ያው እድለኛ ለመሆን ብለን እንለፈው ብቻ አልተሳካችም። ኤኒዌይስ ግን ጥሩ መነሳሽነት ብዙ ተጫዋቾቻችን ላይ ያየነው ነው። ክለባችንም እንግዲህ ባክ ቱ ባክ ጨዋታዎችን ማለት ነው በክሊንሺት ማሸነፍ ችሏል። ይህ ነገር ይቀጥልልን፣ ሰላማችን እንዲመለስልን። ሊቨርፑል ሺህ ዓመት ይንገስ። የልኔቨር ዋክ አለውን